የቃል እናት በስተመጨረሻም ከባድና አደገኛ ስህተት ሰራች። ቃል እያንዳንዱ የሰራችውን ተንኮልና ክፋት እንዲሁም ደግሞ ወይዘሮ ሰላምን ልጇ ሳትሆን ልጅሽ ነኝ ብላ አሳምና ሀብትና ንብረቷን ልትበላ ሰተት ብላ የመጣች አውሬና ጊንጥ ናት ብሎ ሳሚ እውነታውን ሲነግራት የቃል እናት ደግሞ ራሷን መቆጣጠር አቃታትና ሰተት ብላ ወደ ወይዘሮ ሰላም ቤት ተመልሳ ሄደች። ስሚ ሰላም፣ እኔ እንደዚች አይነት አረመኔና ከባድ ልጅ በህይወቴም አይችም ሰምችም አላቅም። ላንቺም ጠቀመሽ አልጠቀመሽ እውነቱን ልንገርሽ፣ ቃል የኔ ልጅ እንጂ ያንቺ ልጅ አይደለችም። ስለዚህ ሀብትና ንብረትሽን ሞጠጥ አድርጋ ልትወስድ የመጣች አስመሳይና አደገኛ ሰው መሆኗን ተደርሶበታል። የሚጠቅምሽ ከሆነ እንደዛ ነው። እኔ ደግሞ ይች ልጅ የሰራችውን ክፋትና ተንኮል በስተመጨረሻ ተጋልጾ የሀረግ ልጅ እንደዚህ አደረገች ብሎ ሰው ስሜን እንዳጠፋው አልፈልግም። አሁኑ ለሷ የሚጠቅማትን ነገር ማድረግ እፈልጋለሁኝ ብላ ወሰነች። በጣም በሚያሳዝንና በሚገርም ሁኔታ ቃል ያደረገችውን ነገር በሙሉ ታዋረደቻት። በኋላ ቃልም ደግሞ እናቷን ሀረግ፣ ቆይ አንቺ ሴት በእንዴት አይነት ቋንቋ ብነግርሽ ነው የሚገባሽ? እናቴ አይደለሽም፣ እናቴ ሰላም ናት። እንዳንቺ አይነት እናት በህይወቴ የለኝም ብላ ስትላት ሰላምም ድንግጥ ብላ ቀረችና ሀረግ ትግስቷን መቆጣጠር አቅቷት የገዛ ልጇን በመጋዝ ወይንም በስለት እጇን ቆራርጣ ቀረጣጠፈችላት። ሳሚ ደግሞ የሀረግን አደገኝነትና ከባድ ነገር ሲያይ ወይኔ ሳሚ፣ በሰው ልጅ ይሄን ግፍና መከራ እንዲፈጸም ያደረግኩት እኔ ነኝ። ብሌን፣ ይህን ሁሉ ዋጋና መስዋዕትነት እየከፈልኩኝ ያለሁት ለፍቅር ብቻና ብቻ ነው። ስለዚህ እውነተኛና ታማኝነት ፍቅር እንዲህ ያደርጋል። ስለዚህ ያንቺን እናት ለማስተዋወቅና አንቺ ላይ ሲጫወቱብሽ የነበሩትን ሰዎች እውነታውን አጋልጬ የኔ ፍቅር ከኔ ጋር አብረሽ እንድትሆኝ ነው ዋጋና መስዋዕትነት እየከፈልኩኝ ያለሁት ብሎ መናገር ጀመረ። እሷም ደግሞ አይ ሳሚ፣ አሁን አንተ ሁኔታ ሁሉ በጣም ያስፈራል። ይህን ሁሉ ዋጋ እያደረክልኝ ያለሁ ለእኔ ይሆን እንዲህ ብላ ራሷን መጠየቅ ጀመረች። ቃል እንግዲህ እጇን ይዛ ስትቆርጣት እናቴ በፈጠረሽ ይህንን አይነት ጭካኔ በተደጋጋሚ ስታደርግብኝ ራሴን ለማዳንና ራሴን የተሻለ ህይወት ለማድረግ እናትነትን ከድቼ አንቺ ወላጅ እናቴ መሆንሽን እያወቁ ሁሌ እንዲህ ነው ማደርግሽ፣ ሁሌ እንዲህ እያደረግኩ ነው ማሰቃይሽ እያልሽ ስትይኝ ሁሉንም እርግፍ አድርጌ የመጣሁትና አንቺን ላለማየት ያደረግኩት ጥረት ቢገባሽ ምንኛ በታደልኩኝ ብላ ራሷን መቆጣጠር አቅቷት እናቷ እጇን ከቆረጠቻት በኋላ በድጋሚ በንደትና በቁጣ ራሷን መቋቋም አቅቷት በእናቷ ድጋሚ ተስፋ እንደቆረጠች ፈጣሪ አይለመኔ በህይወቴ እንዳንቺ አይነትና እንዳንቺ ክፉ ሴት አጋጥሞኝ አያውቅም። አንቺ እናቴ በመሆንሽ በጣም ነው ያፈርኩት ብላ ስቅስቅ ብላ ማልቀስና መሰቃየት ጀመረች። ሰላም የተፈጠረውን ነገር ስታይ ራሷን መቆጣጠር አቅቷት ሀረግ እንዲህ አይነት እናት ጨካኝ እናት መሆኗን ስታይ እሷም እንግዲህ ቃል ልጇ እንዳልሆነች የመቁረጥ ባህሪ እያሳየች ትገኛለች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች አመሰግናለሁ። እጅጉን በጣም በሚያሳዝንና ልብ በሚሰብር መልኩ ቃል እንግዲህ ለአንዴና ለመጨረሻ ጊዜ ከሰላም ቤት አንድ እጇ ተቆርጦ እንድትወጣ ተገዳለች። ሳሚ ሀረግ በጣም ከፍቷትና ተናዳ ነበረ። ቃል በተናገረች ንግግር አንቺ እናቴ አይደለሽም፣ በህይወቴ እንዳንቺ አይነት
እናት የለኝም። ስለዚህ በተአምር እኔ ተመልሼ አንቺ እንደ እናት እኔ እንደ ልጅ አብረን ልንቀጥል አንችልም፣ እባክሽ ተይኝ ብላ አሰናብታት ነበር። ቃልም እንግዲህ ያደረገችው ነገር እያቃጠላትና እያናደዳት፣ ሀረግም ከዛ ከቤት አይዞሽ እኔ ልጅ ይህን ያክል ከሰለቸውሽና ይህን ያክል ካንቺ ጋር ከበቃኝ እኔም እዚህ ምንም ላደርግ አልችልም፣ ወደ መጣሁበት ሀገር እሄዳለሁ። እንዳንቺ አይነት ግን ጨካኝና ቆራጥ ልጅ አድርጌ አላሳደግኩሽም። እኔ አንቺን ላለማጣት ነው ድሮ ልጅም ሆነሻን ሁሉ ክፋት ያደረግኩት። አባታችሁ ትቷችሁ እኔ ያለ አባት አሳድጌ ብቻዬን ደክሜ የእናንተን ደስታ ስፈልግ፣ በመጨረሻ አንቺ ግን የሰው እናቴ ብለሽ ስትጣሪ ራሴን መቆጣጠር እኮ አቃተኝ። ሚጣዬ ይሄን አንቺ ታደርጊያለሽ ብዬ በፍጹም አላስብም ነበር እያለች ብትለምናትም ቃል ግን በጣም ተስፋ ስለቆረጠችባት ከዛ ከቤት መንቅራ አስወጥታት ነበር። ወይዘሮ ሰላም እየሆነ ያለውን ነገር አላምን ብላ ዶክተሩን በድጋሚ ደወለላትና ስሚ ወይዘሮ ሰላም አንቺ በጣም ጥሩ ሴት ነሽ፣ ቃል ማለት ደግሞ በጣም አደገኛና ከባድ ሴት ናት። አሁንም የምትፈልገው ያንቺን እናትና ልጅ መሆን ሳይሆን ያለሽን ሀብት ሙጥጥ አርጋ ዘወር ማለት ነው። አንዳንዴ ለመጠርጠር ሞክሪ፣ አንዳንዴ ለማስተዋል ሞክሪ ሰላም። ቃል ማለት በጣም አደገኛና ከባድ ሰው ናት። እውነት መዳፈራ ይሁንብኝና ብሌንን ሁኔታዋን ሳያት አቋሟ፣ ንግግሯ፣ ጸባይዋ፣ ሁሉ ነገር አንቺን እኮ ነው የምትመስለው ብሎ ሲላት፣ ወይ ዶክተር ምንኛ በታደልኩ፣ ብሌን እኮ በጣም ምስኪንና የዋህ ሴት፣ ስነ ስርዓቷ፣ ጥበቧ፣ በዛ ላይ ደግሞ ያላት አመለካከት እጅጉን በጣም ይለያል። እሷ አይኔ ልጅ ብትሆንልኝ በምን ጣዕሙ ብላ አለች። እንግዲህ በጣም 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 አዝናም ተናዳም ተቆጭታም ስለነበረ ወይዘሮ ሰላም ስለ ብሌን ሲያወራባት ፈገግ ብላ እንደዛ አለችው። ዶክተር አሁን በድጋሚ ናሙናውን እንዴት አርጌ ነው ልወስድ ወይንም ከሷ ላመጣ የምችለው ብላ ስትል፣ ናሙናውን መውሰድ አለብሽ፣ ማንም በማይጠረጥርና በማያውቅ መልኩ አቶ በኃይሉ ለራሱ የዲኤንኤ ምርመራ ማድረግ ያለብን ብሎ ነበር። ግን አንቺንም ጠይቅሽ፣ ምናልባት አንቺ በተሻለ መንገድ ይሄን ነገር ልታመጭ ትችያለሽ እና ሰላም እባክሽ ለአንዴና ለመጨረሻ ጊዜ ይህንን እድል እንሞክረው ብሎ አለ። እሷም ናሙናውን በሆነ መንገድ ለማምጣት ዝግጅ ሆነች። ዶክተር በጣም ነው የፈራሁት፣ በድጋሚ ቃል ይሄን ነገር ብታውቅ ትታኝ የሚሄድ ይመስለኛል አለችው። ትታሽ አትሄድም፣ ለማስመሰል ወይ አንቺን ለመረበሽ እንደዛ ልትለች ትችላለች። ምክንያቱም ከአንቺ የምትፈልገው እናትነትን ሳይሆን ገንዘብን ነው፣ እባክሽ ንቂ ብሎ በድጋሚ አላት ማለት ነው። ሰላምም እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር አቅቷት እየተበሳጫጨች ትገኛለች ማለት ነው። እሱም ይህንን ካላት በኋላ ቃል እቤቷ ቁጭ ብላ ሰላም በረንዳ ላይ የታባሽ ሰላም አንቺን ማታለልና አንቺን እጅ ውስጥ ማስገባት የመጨረሻ ቀላል ነው። እናቴን ግን በዚህ ቅጽፈትና በዚህ መንገድ እንደዚህ ወስኜ አባረራታለሁ ብዬ በጭራሽ አስቤ ማላቅም ነበር። እንዴት ልታምን የቻለች እናቴ? እኔ አንቺን በፍጹም አልከዳሽም። ልጆችም ሆነን እንደዛ ስታሳድገን የነበረው ጠንክረን ትምህርታችን ተምረን ያለ አባት እንዳሳደግሽን በሙሉ አንቺን ነገ ጧት እንድናኮራሽ መሆኑ ገብቶኛል። ግን እማዬ እውነቱን ስነግርሽ አልቻልኩም። ይህንን ነገር ለማሳካትና ይህንን ነገር እቅዴን ለመሙላት ብዙ ዋጋና መስዋዕትነት ከፍያለሁ። ሳሚ እያንዳንዱ ያደረግካትን ነገር በቅርብ ጊዜ ዋጋ ትከፍላለህ፣ ሂሳብ ታወራረዳለህ። እንዴት ተጫወክብኝ፣ ሳልጫወትብህ አልቀርም እያለች እንግዲህ ቃልን ብቻዋን
ማውራት ጀምራለች። ብሌን ስትመጣ ብሌን ደግሞ ቆይታዋን ከወይዘሮ ገነት ጋር አድርጋ ወደ ቤቷ ስትመጣ እያንዳንዱ የተፈጠረውን ነገር በሙሉ በጣም ደስ ብሏት፣ ስሚ ቃል፣ ዛሬ ምንም እንድትረብሽኝ አልፈልግም። ስራዬንም በደስታ ነው መስራት የምፈልገው። ምንድን ነው እንዲህ ጥርስ ያደረገሽ? ምን ነው ለአንቺ ስል እድሜ ልኬን ማልቀስ፣ እድሜ ልክ መደሰት የለብኝም እንዴ አለቻት። አይ እንደዛ ማለት ሳይሆን ከዛ ከዳግም ጋር ተገናኝተሽ ነው እንዴ? ከዛ ተዳግምማ አንዴና መጨረሻ ጊዜ እንዳትገናኘኝ ወላጅ እናትሽ ሳትሆን አሳዳጊ እናትሽ አብራቸው እንድትሆኑ ስለማትፈልጉ ያች አሮጊት አብረዋለይ። ምን አስደሰተሽ አለቻት። ዳግም እኮ ለኔ ከህይወቴ ከማንም በላይ ቦታ የምሰጠው እንዲሁም ደግሞ የማስብለትና የሚያስብልኝ ውዱ ስጦታዬ ነው። እሱ ያላስደስተኝ ማን ያስደስተኛል ስትላት ደነገጠች። አሁንምና ጨለለች። መጨረሻ ላይ ወይኔ ጭራሽ የማንም ገረድ መጫወቻ አልሆን እያለ ፎከረኝ። ታይ ቃል፣ የሚቆጭሽን ነገር አታድርጊ። አሁን ዞር በይ ከፊቴ። ሰላምን አላየሻትም እንዴ ብላለቻት። ሰላም ከዶክተሩ ጋር ቁማ እያወራች ነው ብላ ስትል ቃል ቁጭ ብላ ነበርና ብድግ ቁጭ ብላ በድንጋጤ ፈጠጠች። ቆይ ምንድን ነው እንዴ እያስፈጠጠሻለሁ? ምን ተፈጥሮ ነው? ብሌን አሁን ከፊቴ ዞር በይ። ስራ ላይ ብለሻል አይደል? ሂጂና ወደ ክችንሽ ተርመጥመጪ ብላ ገፈታትራት ሄደች። ብሌንም ወደ ክችኗ ገብታ ስራዋን እየሰራራች የዳግም ወንድም ደወለለትና ዳግም ድንገተኛ ሆስፒታል እንደገባና አደጋ እንደደረሰበት ነገራት። እሷም ከወይዘሮ ሰላም ቤት እየበረሬ ስትወጣ ቃል ከዶክተሩና ከሰላም ጋር ቁመው እያወሩ ስታያቸው፣ አየሽ አንዳንዴ ያንቺ እናት መሆን በጣም ያሳፍረኛል። ቆይ አንቺ ብቻ ነሽ እንዴ ተጠራጣሪቱ? እኔስ እናቴ ናት ብዬ አምኜ ተቀብዬሽ የለም እንዴ? አንቺ የኔ ልጅን መሆን አምነሽ አልተቀበልሽው ለምንድን ነው? እናቴ እኔ ካሁን በኋላ እንዳድርጊ ብዬ በጭራሽ ልነግርሽ አልችልም። ወደ እዚህ ቤት የመጣሁት ደግሞ እናቴ ብዬ እንጂ ያንቺን 74 ሳንቲም ፈልጌ ከሆነ በጣም ተሳስተሻል። ይሄው ያሳደገችኝን እናቴን ከፍ ዝቅ አድርጌ ከዚህ ከቤት ያባረርኳል። ለምንድን ነው ያን ሁሉ ጊዜ አንቺ ትተሽኝ አረብ ሀገር ብትሄጂ፣ እሷ ግን እጅግ በጣም በሚገርምና በሚደንቅ ሁኔታ እኔን ሳትወልደኝ ደሟ ሳልሆን እንደዚህ አሳድጋኝ ይሄው ከኔ ጋር ኑሪ እያለች እየተንሰፈሰፈች ታለቅሳለች። ካልሆነ እኔም ወደ እሷ ዘንድ እሄዳለሁ። አንቺ ግን በጣም ጉደኛና ታሪከኛ ሴት ነሽ ብላ ቃልም መናገር ጀመረች። ሰላም እንግዲህ ቆይ ብሌን ምን ሆና ነው? አሁን እኛ ዶክተሩ ጋር ቆመን ስናወራ ስናይ ለቃል ሩጣ ሄዳ ባትነግራት ኖሮ ይህን ሁሉ ነገር አታይም ነበር ብሌን። ስለዚህ ከባድ ስህተት ሰርታለች። እንዴት እኔና ዶክተሩን ስታይ መታ ለብሌን ለቃል ተናገረች ብላ ደነገጠች። ውድ የተከበራችሁ የቻናል ቤተሰቦች ቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።